ሰላም በድጋሚ ተከስተናል። እንግዲህ ዛሬም የምናወራው እንደተለመደው ስለ ኢትዮጵያ አትሌቲክስ ጉዳይ ነው። የኢትዮጵያ አትሌቲክስ ጉዳይ በዋናነት እንደነገርኳችሁ እንግዲህ መለከተኛል ብዬ አስባለሁ እና በዚህ ጉዳይ ነው የምናወራው። ዋናው ዛሬ በአትሌቲክሳችን ጉዳይ ለማውራት ያነሳሳይ ዋናው ነገር እንግዲህ እንደምታውቁት ሁላችሁም እንደሰማችሁት የአመራር ለውጥ ተደርጓል። እንግዲህ በቶኪዮ ዓለም ሻምፒዮና እንደታየው የኢትዮጵያ የአትሌቲክስ ውጤት በጣም ቀዝቅዞ የታየበት አጋጣሚ ስላለ ከዚህ ውድድር በኋላ ሪፎርሞች፣ ለውጦች እንደሚኖሩ ማናችንም ቢሆን የምንጠብቀው ነገር ነው። ዋናው ነገር ምንድነው? አሁን ላወራ የፈለኩት የለውጡ የሪፎርሙ መጀመሪያ ከትክክለኛው ቦታ ነው የጀመረው የሚለው ዋነኛው ጉዳይ ነው። እኔ የሚመስለኝ በኃላፊነት ላይ ያለው የጽሕፈት ቤት ኃላፊ መቀየር የመሳሰሉት ነገሮች የመጀመሪያ እርምጃ መሆናቸው ተገቢ ነው ብዬ አላምንም። እኔ እንግዲህ የአትሌቲክሱ መውደቅ መቀዝቀዝ ባለፈውም ስናነሳው እንደነበረ የመጀመሪያው ነገር የብሔራዊ ቡድን መፍረስና በተበታተልና በተበጣጠሰ መንገድ ስልጠናዎች መመራታቸው ነው። ይሄ ደግሞ የእርስ በርስ አላስፈላጊ የሆነ ፉክክርን የእርስ በርስ ሽኩቻን እያሳደገ መጥቶ ሁሉም የአንድ ሀገር ዜጎች ሳይሆን በየግል የተለያየ ሀገር ዜጋ እስኪመስሉ ድረስ ያላስፈላጊ ፉክክር ስላስገባቸውና መሪና ተመሪ ስለጠፋ አንድ የብሔራዊ ወጥ የሆነ አሰልጣኝ የሚከበር የሚፈራ ኦፍኮርስ መፈራትም አለበት። ለምሳሌ ተጽዕኖ ፈጣሪ ሰው ማለት ነው። በብሔራዊ ደረጃ ሁሉንም አትሌት በአስማማ መንገድ መምራት፣ ማዘዝ፣ አቅጣጫ መስጠት የሚችል ተደማጭ የሆነ ሰው በመጥፋቱ እንደ ቀድሞዎቹ እንደነ ዶክተር ወልደ መስቀል ኮስትሬ እንደነ ዶክተር ይልማ በርታ እንደ ሌሎቹም የብሔራዊ ቡድን አሰልጣኝ እንደነበሩ ሰዎች እንደነ ሁሴን ሽቦ እንደ ሌሎቹም አይነት ወጥ የሆነ አሰልጣኝ መጥፋቱና ዝም ብሎ ሁሉም በተበጣጠሰ መንገድ አሰልጥኖ በየማናጀሩ በየአሰልጣኙ በየግል አሰልጣኙ በየምኑ ሆኖ ብዙ ባስመረጠ በሚል ተሰባስቦ ይመጣል። ማንም አለቃ የለም። እርስ በርስ አላስፈላጊ ፉክክር ውስጥ ይገባሉ። በዚህ መንገድ የመጀመሪያው የአትሌቲክስ ውድቀት ይሄ ነው። ከዛ ቀጥሎ ወንበር ላይ ያለ መሪ ማንሳት መጣል ሳይሆን ዋናው ነገር ሙያተኞችን በትክክለኛ ቦታ መመደብ ነው። የጽሕፈት ቤት ኃላፊ ነሰሰርሊ ባለሙያ አይደለም። የጽሕፈት ቤት ኃላፊ ማለት በኃላፊነት የተለያዩ ነገሮችን የሚያደርግ የሚወስን፣ አሰልጣኞች የሚፈልጉትን ነገር ጠይቆ የሚያስተካክል፣ ትጥቅ እንዲቀርብ ሁኔታዎች የሚያመቻች፣ በጀት አሎኬት የሚያደርግ እና እሱን ራን በማድረግ ሂደት ውስጥ ለስራ አስፈጻሚ ኮሚቴ በማቅረብ እንደዚህ የመሳሰሉ ነገሮችን ብቻ ፋሲሊቴት በማድረግ ሂደት ውስጥ ስራ የሚሰራ የቢሮ ስራ የሚሰራ እንጂ ያን ያህል ከአትሌቶች ጋር ቀጥተኛ ግንኙነት ያለው ባለሙያ አይደለም። ስለዚህ ባለሙያዎቹን በትክክል ለአሰልጣኝነት ለብሔራዊ አሰልጣኝነት ፊት የሚያደርጉት እነማን ናቸው ብሎ በብሔራዊ አሰልጣኝነት ባለሙያዎችን መመደብና ሲስተም ማስተካከል። በተለይ ዓለም ሻምፒዮናና ኦሎምፒክ በመጣ ጊዜ ቁጥር ይሄ በምርጫ ሰበብ የሚነሳውን ጦርነት በአትሌቶች ስነ ልቦናም ላይ ጭምር ከፍተኛ ጫና የሚያሳድረውን ውዝግብ የሚቀርፍ የሚያስተካክል ፌር የሆነ የምርጫ ስነ ስርዓት እንዲኖር ማድረግ በዋናነት ያሰለጣጠን ስርዓትን ማስተካከል፣ የማዘውተሪያ ስፍራዎችን ማነቆ የሆኑትን የማዘውተሪያ ስፍራዎችን የማስተካከል። ለምሳሌ ትራክ ላይ እንደሚታወቀው የትራክ የአጭርና የረጅም ርቀት ትራክ ላይ ውድድሮች ላይ ከዚህ በፊት የለመድናቸው ውጤቶች ጠፉ አይደለ? በዋናነት አሁን እያልን ያለ ነው። ስለዚህ እነሱ ውጤቶችን የበቂ የሆነ ጥራት ያላቸው በብቃት መስራት የሚችሉበት የማዘውተሪያ ስፍራ በሌለበት ሁኔታ ይሄ ውጤት ጠፋ ብሎ መጠየቅም አንፌር ነው አንዳንዴ። ስለዚህ አሁን ኢትዮጵያ ስንት የትራክ መወዳደሪያ ቦታዎች የልምምድ መስሪያ ቦታዎች አሉ ብለን ስንጠይቅ መልሱ ምንም ነው። የአዲስ አበባ ስቴዲየም ከስንት አንዴ ነው በእድሳት ምክንያት ለረጅም ጊዜ አይሰራም። የስፖርት አካዳሚው መጥቶ ነው ለተወሰነ ጊዜ፣ እሱም ቢሆን ማንም ሰው ገብቶ የሚሰራበት አይደለም። የነቀነኒሳ ትራክ አለ በግል የተሰራ፣ እሱም በኪራይ ነው። ሁሉም አትሌት እዚያ ሄዶ ለመስራት አፎርድ አያደርግም፣ በተለይ ጀማሪዎቹ። ስለዚህ የስፖርት ማዘውተሪያ ስፍራዎችን ፋሲሊቲዎችን በደንብ አድርጎ እዛ ላይ ፎከስ አድርጎ መስራት፣ ሙያተኞችን በትክክለኛ ቦታ ላይ መመደብ፣ የአሰራርና የቁጥጥር ስርዓትን መዘርጋትና ማስተካከል፣ እንዳልኩት የብሔራዊ ቡድን የተበተነውን የብሔራዊ ቡድን አሰራር መመለስና ይሄ ቲም ስፒሪቱን የሀገራዊ ስሜቱን የበለጠ እያደገ እንዲመጣ አሁንም ይሄ አረንጓዴ ጎርፍ የሚባለው ከ1 እስከ 3 ተከታትሎ መግባት ወይም ደግሞ ወርቁን እኔ ወስዳለሁ ሳይሆን ወይም እኔ ካጣሁት ይቅር ሳይሆን ከሀገራችን እንዳይወጣ ብሎ ማሰብ
ይሄ እንደ ሀገር ማሰብ እንደዚህ አይነት ሜንታሊቲውን የማሳደግ ነገርና ከዚህም በላይ ደግሞ ዲቴይል ያሉትን ደግሞ በባለሙያዎች አስጠንቶ ችግሮችን ሞር ፋይንድ አውት እያደረጉ ወደ ሶሉሽን መሄድ ይሄን ለማድረግ በእርግጥ ብቃት ያለው አመራር ያስፈልጋል፣ ምንም ጥያቄ የለውም። ግን መጀመሪያ እንደዚህ ዝም ብሎ አሁን ለስሙ ስራ አስፈጻሚ ኮሚቴ የተሰበሰበ ምናምን ተባለ እንጂ እርግጠኛ ነኝ አዲስ የመጡት ሰውዬ ወይም ደግሞ ኃላፊ ዶክተር አመንሲሳ ይቅርታ ሰው እያልኩኝ እሳቸው በፖለቲካል አይነት አካሄድ በፌደራል ስፖርት ኮሚሽን ነው አፖይንት የተደረጉት። ይሄ ነው መረጃዎች የሚያመለክቱት እንደዛ ነው። ይሄ ከሆነ ደግሞ አንፌር ነው፣ አካሄዱ ልክ አይደለም። በዓለም አቀፍ የስፖርት ሕግ መሰረት ሊያነጋግር ሊያጠያይቅ እንዲያውም ሊያስቀጣም የሚችል ነገር ነው እንደምንሰማቸው መረጃዎች በሩቁ ላይ እንደምንሰማው። ይሄ ከሆነ ደግሞ አደገኛ ነው። አንዳንዴ ውጤት ጠፋ ስንል ቶታሊ እስካለ መሳተፍ ድረስ በዓለም አቀፍ ሕግ መሰረት ልንቀጣ ልንታገድም እንችላለን። ሀገር ኢትዮጵያ እንደ ሀገር ልትቀጣ ትችላለች። ስለዚህ ይሄንንም ጥንቃቄ ማድረግ ያስፈልጋል። ቀድሞ የሰሩትን በኃላፊነት የሰሩትን ሰዎች ማክበርም ያስፈልጋል። በመሰረቱ ይነስም ይብዛም ሰዎች የራሳቸውን አስተዋጽኦ አድርገው ከመጡ በኋላ በአግባቡ ነው አካሄዱን ለውጥም ካለ ሪፎርምም ካለ የሰዎችን ስሜት በማክበር መሆን አለበት የሚል እምነት አለኝ። ለማንኛውም ግን ዞሮ ሁላችንም የምናገረው ሁላችንም የምንጮኸው ለኢትዮጵያ አትሌቲክስ መቃናት ለኢትዮጵያ አትሌቲክስ እድገት ይመለከተናል ብለን ስለምናስብ እንጂ ምንም የተለየ ጥቅም የለንም። እንኳን አሁን እኔ በተለይ ፐርሰናሊ እንኳን አሁን ባለውበት ሁኔታ አይደለም ድሮም እዛ ስራ በነበረበት ሰዓት በምንም አይነት ሁኔታ የራሴን ጥቅም መሰረት አድርጌ በአትሌቲክስ ጉዳይ ሀሳብ ሰጥቼ አላቅም። ከዚህም ከዛ የሚሰጡ ኮሜንቶች አስተያየቶች ስለማይ ነው። ማንም የግል ጥቅም የለበትም እዛ ጉዳይ። አትሌቲክስ ለእያንዳንዱ ኢትዮጵያዊ ትርጉሙ ብዙ ስለሆነ እንደዚህ ሲወርድ ዝቅ ሲል የሚሰማ ስሜት ስላለ ነው የምናጣው ማለት የሆነ ጉድለት ስለሚሰማን ነው። ስለዚህ አትሌቲክሱን ለመታደግ ነው ሁላችንም እየጮህን ያለ ነው። መስተካከል አለበት። ሪፎርሙ ጥሩ ነው፣ ግን ሙያተኞች ላይ ትኩረት ይደረግ እና ሌሎች ዋናው የአትሌቲክሱ መጥፋት ማነቆች ምንድናቸው ብሎ መለየት በጣም ያስፈልጋል። በእርግጥ ጠንካራ አመራር ያስፈልጋል። ዶክተር አመንሲሳን በስፖርቱ ዓለም የቆየ ሰው ነው አውቀዋለሁኝ። ስለዚህ ጥሩ አመራር እንደሚሰጥ ምንም ጥያቄ የለውም። እሱን ኮምፕሌን እያደረግኩ አይደለም። እንግዲህ ወደ ኃላፊነት ተቀብለው የመጡትም ዶክተር አመንሲሳም ያው የተሻለ ነገር እንደሚሰሩ ተስፋ አረጋለሁ። መልካም የስራ ጊዜ ነው የምንመኘው። ነገር ግን የኢትዮጵያ አትሌቲክስ ፌዴሬሽንና በዙሪያው ያሉ አካላት የመጀመሪያው ነገር የመንግስት ጣልቃ ገብነት ላይ ጥንቃቄ መወሰድ አለበት። ሲቀጥል የችግሩ ቁልፍ መነሻና መጀመሪያ መፈታት ያለበትን ነገር ቅደም ተከተል አውጥቶ በዛ መሄድ ያስፈልጋል። የጽህፈት ቤት ኃላፊነት መቀየር ሳይሆን አንገብጋቢው ጉዳይ ሙያተኞችን በትክክለኛ ሙያቸው ላይ መመደብ፣ ብሔራዊ ቡድን መመለስ፣ የሀገር ስሜቱን ማሳደግ፣ ከዛ ውጭ ቀሪ የስፖርት ማዘውተሪያ ስፍራዎችና መሰል ጉዳዮች ላይ ያሉት ማነቆችን መፍታት ደረጃ በደረጃ። ከዛ በኋላ አትሌቲክሳችን መመለስ ይችላል። ምክንያቱም ፖቴንሻል ኤሪያ ናት ኢትዮጵያ እንደ ሀገር። ስለዚህ የአትሌቶች መፍለቂያ ናት። አትሌቶች አሁንም አሉ። በደንብ አሰራርና ስርዓት ከተዘረጋ የማዘውተሪያ ስፍራዎች በደንብ ከተስተካከሉና አሰራርና ቁጥጥር በደንብ ከሰፈነ የምርጫ ስርዓቱ በደንብ ከተስተካከለ በእርግጠኝነት በዓለም ላይ መልሰን የምንነግስበት ኢትዮጵያ አረንጓዴው ጎርፍ የሚባለውን እንቅስቃሴ ድጋሚ ለዓለም የምታሳይበት ጊዜ ቅርብ ነው ብዬ አስባለሁ። ይሆናልም። መልካም እድል ለሀገራችን፣ ለአትሌቲክሳችን እድገት ሁላችንም በቅንነት እንመኛለን። እኔ በግሌ ለአትሌቲክሳችን እድገት ሁልጊዜም በቅንነት ነው የማስበው። አመሰግናለሁ።